በሱዳን እየተካሄደ ያለው የሁለት ዓመት ተኩል ጦርነት በአገሪቱ ታሪክ ታይቶ የማይታወቅ የሰብአዊ ቀውስና የመሠረተ ልማት ውድመት አስከትሏል። የሱዳን ጦር ሳፍና ፈጥኖ ደራሽ ኃይሉ አርኤስኤፍ ለስልጣንና ለሀብት በሚያደርጉት በዚህ ፍልሚያ ከ12 ሚሊዮን በላይ ዜጎች ከመኖሪያቸው ተፈናቅለዋል። ከ150 ሺህ በላይ ሰዎች ደግሞ ሕይወታቸውን አጥተዋል ተብሎ ይገመታል። በካርቱም ጎዳናዎች ላይ የሬሳ መደራረብ፣ በዳርፉር በጎሳ ላይ ያነጣጠረ የጅምላ ጭፍጨፋና የጾታ ጥቃት የዕለት ተዕለት ክስተቶች ሆነዋል። ግጭቱ የሀገሪቱን ኢኮኖሚ ሙሉ በሙሉ በማናጋት ግማሹን የህዝብ ቁጥር ለከፋ የምግብ እጥረትና ለረሃብ አጋልጧል። ጦርነቱ አሁን ወደ ተለየ ምዕራፍ የተሸጋገረ ሲሆን የሁለቱ ተዋጊ ወገኖች የኃይል አስተላለፍ መሬት ላይ በግልጽ እየታየ ነው። አርኤስኤፍ በምዕራብ ሱዳን በተለይም በዳርፉር ክልል ያለውን የበላይነት ሲወስድ፣ የሱዳን ጦር በምስራቅና በመካከለኛው ክፍል ላይ ቁጥጥሩን አጠናክሯል። ይህ በተግባር የተፈጠረ የሀገር መከፋፈል ሀገሪቱን ወደ ተለያዩ ትናንሽ የታጠቁ ኃይሎች መፈራረስ ሊወስዳት እንደሚችል ከፍተኛ ስጋት ደቅኗል። ፎሪን አፌርስ ሰሞኑን ባወጣው ሰፊ ዘገባ በሱዳን ያለው አስከፊ ጦርነት በሀገሪቱ ላይ በይፋ ለሁለት የመከፈል አደጋን ደቅኗል ሲል አስነብቧል። የልከር ፔተርስ ትንተና እንደሚያመለክተው ጦርነቱ ከጀመረ ከ2 ዓመታት በላይ ባለው ጊዜ ውስጥ የሱዳን ጦርና የአርኤስኤፍ ቡድን እርስ በርስ በሚያደርጉት ፍልሚያ የኃይል ሚዛናቸው መመጣጠን ላይ ደርሷል። ይህ ሁኔታ ሀገሪቱን በተግባር ወደ ሁለት የተከፈለች ግዛት እንድትቀየር በማድረግ ሰራዊቱ ሰሜኑንና ምስራቁን ሲቆጣጠር፣ አርኤስኤፍ ደግሞ ዳርፉርንና ምዕራባዊውን ክፍል እንዲቆጣጠር ምክንያት ሆኗል ብለዋል። መረጃው እንደሚገልጸው የሁለቱ ወገኖች የህዝብ ቅቡልነት ማጣትና ያሏቸው ድንበር ተሻጋሪ ጥምረቶች ሱዳን ከጦርነት በኋላ ወደ ነበረችበት አንድነት የመመለስ እድሏን እጅግ አጥብቦታል። ይህ ሁኔታ በቀጠናው ያሉ ሀገራት በተለይም ግብጽ የአባይ ወንዝ ጥቅሟንና የድንበር ደህንነቷን ለማስጠበቅ የምታደርገው እንቅስቃሴ ነገሩን ይበልጥ ውስብስብ እንዲሆን አድርጎታል። ጦርነቱ ከሀገሪቱ ድንበር አልፎ ቀጠናዊ ቀውስን እያባባሰ መገኘቱ ለግብጽ የጂኦፖለቲካዊ እንቅስቃሴዎች ትልቅ እድል ፈጥሯል። ግብጽ ከጦርነቱ መጀመሪያ አንስቶ የሱዳን ጦርን በገንዘብ በጦር መሳሪያና በዲፕሎማሲ በመደገፍ አርኤስኤፍን ለማዳከም እየሰራች ትገኛለች። ካይሮ አልቡርሃንን የምትደግፈው በዋናነት ኢትዮጵያን በጂኦፖለቲካዊ ቀለበት ለመክበብ ያላትን ስልታዊ ዓላማ ለማሳካት ነው። ይህ የድጋፍ ስራ ግብጽ በሱዳን በኩል ያለውን የድንበር ደህንነት በመጠበቅ በኢትዮጵያ ላይ ጫና የምታሳድርበትን ሰራዊት ኃይል ለማደራጀት እየተጠቀመችበት እንደሆነ መረጃዎች ያሳያሉ። ታዲያ በዚህ ሁኔታ ውስጥ ሆነን ነው በግብጽ የሚደገፈው የሱዳን ወታደራዊ መሪ ጀነራል አልቡርሃን ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር በተደጋጋሚ ጥያቄ አቅርበው እንደነበረ የተሰማው። ሆኖም ጠቅላይ ሚኒስትር አብይ አህመድ ይህንን ጥያቄ ውድቅ እንዳደረጉት በትናንትናው ዕለት የወጡ መረጃዎች ያሳያሉ። ለመሆኑ ጠቅላይ ሚኒስትሩ ለምን ይሆን ይህንን የአልቡርሃንን ጥያቄ ውድቅ ያደረጉት የሚለውን ጉዳይ እንመረምራለን። በተለይ ሰሞኑን ከወጣው የሮይተርስ በሬ የወለደ ዜና ጋር ምን አያያዘው የሚለውን ጉዳይ አብረን የምናስደምጣችሁ ይሆናል። በዛሬው ልዩ ዝግጅታችን በግብጽ የሚደገፈው የሱዳኑ ጀነራል አልቡርሃን ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ያቀረቡትን ጥያቄ ጠቅላይ ሚኒስትሩ ለምን ውድቅ እንዳደረጉት ካለው ምክንያታዊ ተጨባጭ ሁኔታ ጋር በማያያዝ በጥልቀት እንመረምራለን። ከዚህ በተጨማሪም ግብጽ በሱዳን ጦርነት ተጽዕኖዋን ለማስፋትና ኢትዮጵያን በጂኦፖለቲካዊ ቀለበት ለመክበብ እየተጠነሰሰ ስላለው ስልታዊ ሴራ እንዲሁም ፎሪን አፌርስ ይፋ ባደረገው የዳሰሳ ጥናት መሰረት ሱዳን በይፋ ለሁለት የመከፈል አደጋ እንዴት እንደተጋረጠባት በስፋት የምናስደምጣችሁ ይሆናል። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከዚሁ ከአልቡርሃን ጥያቄና ከጠቅላይ ሚኒስትሩ ምላሽ ጋር ተያይዘው የተሰማችሁን ሀሳብ አስተያየት እንድታካፍሉን በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። ፎሪን አፌርስ በአንድ ጥናቱ እንዳመላከተው በሱዳን እየተካሄደ ያለው ጦርነት በአሁኑ ወቅት ወደ ተለየ የኃይል አስተላለፍ ምዕራፍ ተሸጋግሯል። ይህም ሀገሪቱን በተግባር ለሁለት የከፈለ ሁኔታ ፈጥሯል ይላል። የሱዳን ጦር ወይም ሳፍ ምስራቃዊውንና መካከለኛውን የአባይ ወንዝ ዳርቻዎችን እንዲሁም አስተዳደራዊ መቀመጫውን ሲቆጣጠር፣ የፈጥኖ ደራሽ ኃይሉ ደግሞ አምስቱንም የዳርፉር ክልል ዋና ከተሞች የኮርዶፋን አካባቢዎችንና የኤል ገዚራ ግዛትን በመቆጣጠር ምዕራባዊውን ክፍል ይዟል ይላል። የሁለቱም ወገኖች መሪዎች ጀነራል አልቡርሃንና ሄሚቲ አሁንም በአጠቃላይ ወታደራዊ ድልን የሚመኙ ቢሆንም መሬት ላይ ያለው ተጨባጭ ሁኔታ ግን የኃይል ሚዛኑ መመጣጠኑንና የጦር ግንባር መስመሮች እየጸኑ መምጣታቸውን ያሳያል ሲል ይገልጻል። ይህም ለዘላቂ ክፍፍል ወይም ወደ ትናንሽ ኃይሎች መፈራረስ አመላካች እንደሆነ ጠቁሟል። የፎሪን አፌርስ ዘገባ ከጦርነቱ ባለፈ የሰብአዊ ቀውሱን አስከፊነት በዝርዝር አስቀምጧል። ጦርነቱ ከተቀሰቀሰበት ዕለት አንስቶ እስካሁን ከ12 ሚሊዮን በላይ ዜጎች ተፈናቅለዋል፣ ከ150 ሚሊዮን በላይ ሰዎች ሕይወታቸውን አጥተዋል ብለዋል። የሀገሪቱ ግማሽ ሕዝብ ለከፋ የምግብ እጥረት
ተጋልጧል። የአርኤስኤፍ ተዋጊዎች በአካባቢው ግድያና ዘረፋን ሲፈጽሙ፣ የሱዳን ጦር ደግሞ በአየር ኃይል በመታገዝ ከተሞችና መሰረተ ልማቶችን በከፍተኛ ሁኔታ ይደበድባል ሲል አስታውቋል። በተጨማሪም ሁለቱም ወገኖች የሰብአዊ እርዳታ አቅርቦትን እንደ ጦር መሳሪያ በመጠቀም ህዝቡን ለረሃብ እየዳረጉት ይገኛል። ዘገባው የጦርነቱን ቀጣይ አቅጣጫ የሚወስኑ የውጭ ኃይሎች ጣልቃ ገብነትንም በጥልቀት ይተነትናል። ግብጽ ለሱዳን ጦር ሳፍ የቅርብ አጋር በመሆን የጦር መሳሪያ፣ የድሮን ድጋፍና ዲፕሎማሲያዊ ድጋፍ ስትሰጥ፣ የተባበሩት አረብ ኤሚሬቶች ደግሞ አርኤስኤፍን በፖለቲካና በቁሳዊ ድጋፍ እንደምታግዝ ይታመናል። ይህ የውጭ ኃይሎች ተጽዕኖ የሱዳንን ጦርነት ወደ ትልቅ ቀጠናዊ ግጭት እየቀየረው እንደሆነም ጠቁሟል። ትናንት የወጡ መረጃዎች ደግሞ በግብጽ የሚደገፈው የሱዳን ወታደራዊ መሪ ጀነራል አልቡርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ለመነጋገር በተደጋጋሚ ያቀረቡት ጥያቄ ውድቅ ተደርጓል የሚል መረጃ አንብበናል። ሲጀመር ጥያቄው በአልቡርሃን በኩል የመጣ የግብጽ ጥያቄ እንደሆነ ወቅታዊውን የጂኦፖለቲክስ መረጃ ለሚከታተል ሰው ግልጽ ነው። በዚህም የዚህ ጥያቄ ውድቅ መደረግ ኢትዮጵያ በግብጽ ስሌት ውስጥ የመግባት ፍላጎት እንደሌላትና በአልቡርሃን በኩል የሚመጣ ማንኛውም የግብጽ የዲፕሎማሲያዊ ጫና ተቀባይነት እንደሌለው ማሳያ ነው። አልቡርሃን ጥያቄውን ያቀረቡት በሱዳን ያለውን የኃይል ሚዛን ወደ ራሳቸው ለማዘንበል የኢትዮጵያን ዲፕሎማሲያዊና ቀጠናዊ ተጽዕኖ ለመጠቀም ቢሆንም የኢትዮጵያ መንግስት ጥያቄውን ባለመቀበል የሱዳን ግጭት በጦርነት ሳይሆን በፖለቲካዊ ድርድር ብቻ መፈታት አለበት የሚለውን አቋሟን በድጋሚ አረጋግጧል ሲሉ ተንታኞች ይገልጻሉ። የአልቡርሃን ጥያቄ ውድቅ የተደረገበት ዋነኛው ምክንያት የጀነራሉ ጥያቄ የሱዳን ህዝብን ጥቅም ሳይሆን የግብጽን ፍላጎት አስፈጻሚ ሆነው ለመቅረብ ያለመ በመሆኑ ነው ተብሎ ታምኗል። ኢትዮጵያ አልቡርሃን የግብጽን የአባይ ወንዝ ውሃ ጥቅምንና ቀጠናዊ የበላይነትን የማስጠበቅ አጀንዳ ይዘው እንደሚመጡ፣ ይህም ከኢትዮጵያ ብሔራዊ ጥቅም ጋር ቀጥታ እንደሚጋጭ ስለምትገነዘብ በጀነራሉ የቀረበው የጉብኝት ጥያቄ የኢትዮጵያን አቋም ለማዳከም የተዘጋጀ ሴራ አካል አድርጋ ትመለከተዋለች። ስለዚህ ከአልቡርሃን ጋር የሚደረግ ንግግር የግብጽን የኢትዮጵያን የመክበብ ስልት ለማጠናከር የሚደረግ ዲፕሎማሲያዊ ድጋፍ ተደርጎ ሊወሰድ ስለሚችል ኢትዮጵያ የገለልተኛነት አቋሟን በማስቀደም ጥያቄውን ውድቅ ለማድረግ ወስናለች። ከዚህ በተጨማሪም ጀነራል አልቡርሃን በተደጋጋሚ ወደ አዲስ አበባ ለመምጣትና ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ያቀረቡት ጥያቄ ከሮይተርስ የሐሰት ዘገባ ጋር ሙሉ በሙሉ የተያያዘ እንደሆነ ባለሙያዎች ይገልጻሉ። አልቡርሃን ይህንን የጉብኝት ጥያቄ ያቀረቡት የተፈጠረውን የሐሰት መረጃ ተጠቅመው በኢትዮጵያ ላይ ጫና ለመፍጠርና በግብጽ የከበባ ስልት ውስጥ ኢትዮጵያን ለመክተት ነው። ይህ ሁኔታ የኢትዮጵያን መንግስት በከፍተኛ ሁኔታ በማስቆጣቱ ጠቅላይ ሚኒስትር አብይ አህመድ የአልቡርሃንን ጥያቄ ውድቅ በማድረግ በአልቡርሃንና በግብጽ ለተመራው ለዚሁ የሐሰት ፕሮፓጋንዳ ዘመቻ ቀጥተኛ ምላሽ ሰጥተዋል። ይህ የጥያቄ ውድቅ መደረግ የኢትዮጵያን ገለልተኛ አቋም የሚያረጋግጥና በግብጽ ሴራዎች ውስጥ የመግባት ፍላጎት እንደሌላት የሚያሳይ ነው። እንዲሁም የሱዳን ግጭት በፖለቲካዊ ድርድር ብቻ መፈታት አለበት የሚለውን አቋሟን የሚያጠናክር ነው። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ የሱዳን ግጭት እንደተቀሰቀሰ ወዲያውኑ የሁለቱን ወገኖች እልቂት ለማስቆምና የሀገሪቱን የመፈራረስ አደጋ ለመቀነስ ለጀነራል አልቡርሃንም ሆነ ለሄሚቲ ቀጥተኛ ጥሪ በማድረግ ከፍተኛ ጥረት አድርገው እንደነበር ይታወሳል። የኢትዮጵያ ፍላጎት በጎረቤት ሀገር ሰላም ማውረድና የሱዳን ሕዝብ ከስደትና ከረሃብ መታደግ የነበረ ቢሆንም ዛሬ ግን ጀነራል አልቡርሃን ያንን የሰላም ጥረት ወደ ጎን በመተው ከግብጽ ጋር በመሰለፍ ኢትዮጵያን ለመክበብ በሚጠነሰስ ሴራ ውስጥ መግባታቸው እጅግ የሚያሳዝን ነው። ይህ የጀነራሉ ድርጊት ለኢትዮጵያ ያሳዩትን ክብር ዝቅ የሚያደርግ ብቻ ሳይሆን ለሱዳን ሕዝብ ደህንነት ከመጨነቅ ይልቅ ለግብጽ የጂኦፖለቲካዊ አጀንዳ መገዛታቸውን ያሳያል። ከዚህም በላይ አልቡርሃን ከኢትዮጵያ ጋር ለመነጋገር ጥያቄ እያቀረቡ በጀርባ ደግሞ ሮይተርስን በመጠቀም ኢትዮጵያን የሚያጠለሽ የሐሰት መረጃ ማሰራጨታቸው ለሰላም ያላቸውን ቅንነት ሙሉ በሙሉ ጥያቄ ውስጥ ይጥለዋል። የኢትዮጵያ መንግስት ሱዳን በሰላም እንድትኖር የነበረው ተነሳሽነት በአልቡርሃን የስልጣን ጥማትና የግብጽ ሴራ በተበላሸበት በዚህ ወቅት የጀነራሉ ጥያቄ ውድቅ መደረጉ አግባብ እንደሆነ በርካታ ባለሙያዎች ይገልጻሉ። ምክንያቱም ውይይቱ እውነት ሰላም ለማውረድ ሳይሆን የግብጽን ፍላጎት ይዞ ለ4 ኪሎ የማቅረብ ዓላማ ስላለው ነው። ይህ የሚያሳየው አልቡርሃን ለሱዳን አንድነት ከሚሰሩት ይልቅ የግብጽን ጥቅም ለማስከበር ኢትዮጵያን ለማጥቃትና ቀጠናውን ወደ ሌላ ጦርነት ለማስገባት የተዘጋጁ መሆናቸውን ነው። ይህም በቀጠናው የሰላም ተስፋ ላይ ትልቅ ጥቁር ጥላ የሚጥል ነው። የጀነራል አልቡርሃን የጉብኝት ጥያቄ በጠቅላይ ሚኒስትር አብይ አህመድ ውድቅ መደረጉ ኢትዮጵያ በሱዳን ቀውስ ውስጥ የውጭ ኃይሎችን አጀንዳ በማስፈጸም የኢትዮጵያን ብሔራዊ ጥቅም አሳልፋ እንደማትሰጥ ያረጋገጠ ትልቅ ዲፕሎማሲያዊ መግለጫ ነው። እውነተኛና ዘላቂ ሰላም ሊመጣ የሚችለው የሱዳን ተዋጊ ወገኖች የውጭ ኃይሎችን ጣልቃ ገብነት በማስቆም በሱዳናውያን እጅ ብቻ በሚካሄድ ሁሉን አቀፍ የፖለቲካ ንግግር መፍትሄ ሲፈልጉ ብቻ ነው። ኢትዮጵያ ለሱዳን ሕዝብ ደህንነት ስትል የሁሉንም ወገኖች በተለይም የሰላማዊ ዜጎችን ሕይወት ለመታደግ ያላትን ቀጠናዊ ሚና በተግባር የምታሳይ እንጂ ለአንድ ወገን ስልጣን ማስከበሪያ የግብጽን ሴራ የምታስፈጽምበት መድረክ ልትሆን አይገባም።
በመሆኑም ይህ ጥያቄ ውድቅ መደረጉ በቀጠናው ላይ የፍትሐዊነትና የፖለቲካ መፍትሄ መስመርን ለመከተል የተወሰደ ትክክለኛ እርምጃ እንደሆነ ይታመናል። የጀነራል አልቡርሃን ጥያቄ ውድቅ መደረግ የኢትዮጵያ መንግስት ሱዳን ውስጥ እየደረሰ ያለውን ይህንኑ የመዋቅር ውድመት በቅርበት እየተከታተለችና የድርጊቱን ስልታዊ መዘዝ በሚገባ እየተገነዘበች መሆኑን ያሳያል። ኢትዮጵያ በጎረቤት ሀገር ጉዳይ ላይ ጣልቃ ላለመግባት ካላት አቋም ባሻገር በአንድ በኩል መዋቅራዊ ድክመት ያለበትን የሱዳን ጦር ሳፍና በሌላ በኩል በአካባቢው የጎሳ መዋቅር ላይ የተመሰረተውን የአርኤስኤፍን ፍላጎት በግብፅ አቀነባባሪነት በሚመራ የጋራ መድረክ ማስተናገድ እንደማትችል ግልጽ አድርጋለች። በአልቡርሃን በኩል የቀረበው የጉብኝት ጥያቄ ኢትዮጵያ ሱዳንን በአንድነት እንድትቀጥል ከማገዝ ይልቅ ወደ መዋቅራዊ መፈራረስ የሚያመራውን የግብፅን ስልት እንድትደግፍና በካይሮ የተሸረበን ሴራ እውቅና እንድትሰጥ የተደረገ ሙከራ በመሆኑ ውድቅ ሊደረግ ችሏል። ይህም ማለት ኢትዮጵያ የሱዳን መዋቅራዊ መዳከም በቀጥታ የራሷን የድንበር ደህንነትና የቀጠናዊ መረጋጋት ጥያቄ ውስጥ የሚከት መሆኑን በመረዳት በደካማ መዋቅር ላይ የተመሰረተ ዲፕሎማሲ ከመጠመድ ይልቅ የሱዳንን ጦር መዋቅራዊ አንድነት በሚጠግንና በውጭ ጣልቃ ገብነት የማይመራ ሂደት ላይ ብቻ እንድታተኩር ማስገደዱን የሚያሳይ ነው። ከጠቅላይ ሚኒስትሩ ምላሽ ወጠን ወደ ፎሪን አፌርስ ዘገባ ስንመለስ በዘገባ ውስጥ በስፋት የተዳሰሰው ሌላኛው ወሳኝ ነጥብ ጦርነቱ በሱዳን ተቋማት ላይ ያደረሰውን የማይመለስ የመዋቅር ውድመት የዳሰሰበት ነጥብ ነው። ዘገባው እንደሚያመለክተው ጦርነቱ የሱዳን ጦርን እንደ አንድ የተዋቀረ ብሔራዊ ተቋም አቅም ከማዳከሙም በላይ በጦር ኃይሉ ውስጥ የተለያዩ የፖለቲካና የጎሳ ስብስቦች ፍላጎት እንዲንጸባረቅ በማድረግ ከፍተኛ የውስጥ መከፋፈልን ፈጥሯል። ይህ ሁኔታ ጀነራል አልቡርሃን ጦርነቱን ቢመሩትም የጦር ሰራዊቱን ሙሉ በሙሉ በአንድ ማዕከል ለማዘዝ የሚቸገሩበትን መዋቅራዊ ድክመት ያሳያል ብለዋል። በተጨማሪም ፎሬን አፌርስ የአርኤስኤፍ መሪዎች የዳርፉርንና የሌሎችንም አካባቢዎች የጎሳ መዋቅር በመጠቀም የራሳቸውን አስተዳደር ለመዘርጋት የሚያደርጉት ጥረት ከጦርነቱ በኋላ የሱዳን ማዕከላዊ መንግስት እንደገና ተዋቅሮ እንዳይወጣ ትልቅ ማነቆ እንደሚሆኑባቸው በጥልቀት ተንትኗል። ሌላው በዘገባው የተካተተውና ትኩረት የሚሻው ጉዳይ የሰብአዊ እርዳታ አቅርቦቱን ለጦርነት ማሳለጫነት መጠቀም እንዴት ወደ ዓለም አቀፍ የህግ ጥሰትና የጦር ወንጀል ክስ እንደሚያመራ ነው። የፎሬን አፌርስ ዘገባ ሁለቱም ወገኖች በተለይም የሱዳን ጦር ሰብአዊ እርዳታ ወደ አርኤስኤፍ ቁጥጥር ስር ያሉ አካባቢዎች እንዳይገቡ የቢሮክራሲያዊ እንቅፋት መፍጠሩን እንዲሁም አርኤስኤፍ ደግሞ ከተሞችን በከበባ ማራቡን በዝርዝር አስቀምጧል። ይህ ድርጊት በቀላሉ ለሀገር ውስጥ ፖለቲካዊ ሴራ የሚታይ ሳይሆን የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ አካላት በጦር ወንጀል ተጠያቂ ሊያደርጓቸው የሚችሉ ከባድ ጥሰቶች መሆናቸውን ዘገባው አስገንዝቧል። ይህ ሁኔታ ጀነራል አልቡርሃን ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ለመፍጠር የሚያደርጉትን ጥረት በዓለም አቀፍ ማህበረሰብ ዘንድ ያላቸውን ተቀባይነት በማሳጣት ይበልጥ ውስብስብ እንደሚያደርገው አመላካች ነው። ይህ ሁሉ መዋቅራዊ ውድመትና የሰብአዊ ወንጀል ክስ በጀነራል አልቡርሃን ላይ እያንዣበበ አሁንም በአዲስ አበባ በኩል የዲፕሎማሲያዊ እውቅና ለማግኘት መሞከራቸው የሱዳን ጦር በዓለም አቀፍ መድረክ እየተገለለ መሄዱን የሚያሳይ ቁልፍ ማሳያ ነው ተብሏል። አልቡርሃን የኢትዮጵያን በር ለማንኳኳት የሚገፋፉት በግብጽ ብቻ ተጠግተው የቀጠናዊ ተዋናይነት ሚናቸውን ማስቀጠል እንደማይችሉ ስለሚረዱ ነው። ነገር ግን ኢትዮጵያ የሄሚቲን ኃይል በሮይተርስ በኩል ስልጠና ተሰጥቷል ተብሎ የቀረበውን የሐሰት መረጃ በመጠቀም አልቡርሃን የካይሮን ፍላጎት ይዘው እንዲመጡ መፍቀድ የለባትም። ይልቁንም ኢትዮጵያ የሱዳን ጦርን ከግብጽ መግፋት ሳይሆን አልቡርሃንና ሄሚቲን በአንድነት የሚያናግር የሰላም መድረክ ላይ ማተኮር መቻሏ ነው ሱዳን ወደ ሀገርነት እንድትመለስ ትልቁን አስተዋጽኦ ሊያደርግ የሚችለው። በመጨረሻም የሱዳን ቀውስ መፍትሄ አሁን ካለው የሀገር መከፋፈል አደጋ ለመውጣት እንደ ፎሪን አፌርስ ዘገባ ሁሉንም ተዋጊ ወገኖችና የሲቪል ማህበረሰብ አካላት ያካተተ እውነተኛ የእርቅ ሂደት ያስፈልገዋል። የኢትዮጵያ የሰላም ተነሳሽነት ትኩረት መሆን ያለበት የግብጽን ስልት በማክሸፍ የህዳሴ ግድቡንና ቀጠናዊ መረጋጋትን በማስጠበቅ ላይ ነው። የጀነራል አልቡርሃን ጥያቄ ውድቅ መደረግ የኢትዮጵያ መንግስት ሱዳንን ወደ አንድነት የሚያመጣውን ሂደት ለመደገፍ እንጂ ካይሮን በመወከል የሱዳን ጦርን ለማጠናከርና ኢትዮጵያን ለመክበብ የሚደረገውን ሴራ ተባባሪ ላለመሆኑ ማረጋገጫ ነው። ስለዚህ በቀጣይ ኢትዮጵያ የምታደርገው ጥረት ለሱዳን ህዝብ ጥቅምና ለቀጠናው ሰላም ቅድሚያ እየሰጠ የውጭ ኃይሎችን እጅ በማስወገድ ላይ ያተኮረ ዲፕሎማሲ መሆን አለበት ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳትረሱ። በያላችሁበት ሰላም